ክርስቶስ እርሱም እንደተሰቀለ ይህንን ብቻ እንደማወራ ቆርጬ ነው የመጣሁታል። ማዕከል አድርጌ ወደ እናንተ የመጣሁበት ፐርፐስ የጫማችሁን ለውጥ ልተነብይ አይደለም። የቤታችሁን ቅያሬ ልነግራችሁ አይደለም። እግዚአብሔር አምላክ በክርስቶስ ኢየሱስ መስቀል ላይ የገለጠው ወርዱና ስፋቱ ምን ያህል እንደሆነ ልኬት የሌለውን የፍቅሩን ጥልቀት ትረዱ ዘንድ ይሄ ነው ይዤ የመጣሁት መልእክት አላት። ማንንም እንደማስቲካ የግል ተከታይ ለማድረግ በምናደርግበት ማንም አጃቢና ትፎዞ እንዲሆን ፕሮፋይል ፒክቸር እንዲያደርገው ሰው ስብከት በሚዘጋጅበት ጳውሎስ ግን ስብከት ብቻ አይደለም የሚለው አንተ ስብከትም ንግግርም ይላል። ጳውሎስ ያወራው ነገር ሁሉ ወደ ክርስቶስ ጠጋ ያደርግሽ። ልጄ ሆይ አንብበሃል፣ ያነበብከው የኔን ልክ ለማወቅ አይበቃህም አለ። ስትጸልይ የተረዳው የኔን ልክ ለማወቅ አይበቃህም አለ። እናሳስበን ይሄው ከእሾት ውስጥ እንዴት እንደማወጣ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እናነባለን። እኔም ወንድሞቼ ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገርሁ አልመጣሁ። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልም ስብከትም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል አልነበረም ይላል። አባቶ ይህንን ቃል ለአጥንት ጅማቶቻችን ሊዋሃድ በሚችልበት መገለጥ ለእያንዳንዷ ነፍስ ትርጉም እንድትሰጥ የዘላለምን ንግግር ሰምቶ የሚወጣ ሰው እስከማይኖር ድረስ የጠለቀውን መለኮታዊ ጥበብ የሚረዱበት የልቦናቸው አይኖች አሁን በኢየሱስም ይከፈት። እኔ ጸልያለሁ እያካፈልኳቸው ከማወራው ሌላ መገለጥ፣ ሌላ ትውልድ ላይ የሚያወሩበት፣ ሌላ አንተን ግሎሪፋይ የሚያደርጉበት፣ ማንነትን የሚያዩበት አይኖቻቸውን ይሄ ቃል ያብራው። ስከነጋ ጮና የእግዚአብሔር ቃል ወርሲ ሕፃናትን ጠቢባን ያደርጋል። ይህንን ቃል ስጠን፣ እንበላዋለን፣ እንወድሃለን። ስለምትመግበን እናመሰግንሃል። በኢየሱስ ስም አሜን። በእውነት ነው የምነግራችሁ ጋድ እናንተ ጋር መጥቶ የማያፍርባችሁ የሆነ ጀርገግ ያለ ገበሬው በማሳ ላይ የዘራበት ዘር በሚፈልገውና በሚያውቀው ልክ ሳይሆን ከዛም በላይ አፍርቶለት ደስ ያለው እንደሚሰበስበው ሰብል በሚቀጥሉ ሲዝናት ውስጥ እግዚአብሔር ወደ እናንተ ቤት፣ እግዚአብሔር ወደ እናንተ ስራ፣ እግዚአብሔር ወደ እናንተ መንፈሳዊ ዓለም ዞሮ የሚደነቅበትና ልቡ የሚረካበትን ፍሬ ማፍራት እንድትችሉ የሚያደርግ የቃሉን መገለጥ እግዚአብሔር አምላክ ዛሬ ያጠጣቸዋል። አሜን ናችሁ ወይ? እንግዲህ ጳውሎስ የአንደኛ ቆሮንቶስን መጽሐፍ የጻፈው በቆሮንቶስ ከተማ ለሚኖሩ ቅዱሳን ሲሆን በቆሮንቶስ ከተማ የተፈጠሩ አንዳንድ የሥነ ምግባር ብልሽቶች፣ መንፈሳዊ ውድቀቶች፣ ለጸጋ ስጦታ ያላቸው ስፍራና ያጠቃቀም ችግር፣ የአንድነት ማጣት፣ እነዚህን የሚመሳሰሉ ክራይሲስን ከቤተ ክርስቲያን ለማስወገድና ቤተ ክርስቲያን ኢየሱስ ክርስቶስ በመስቀል ላይ ለተሰቀለባት የእውነተኛ ዓላማ ምላሽ መስጠት በምትችልበት ቁመና እንድትቆም። ለምሳሌ ጂም ቤት ገብታችሁ ሲታዩት ስፖርት የሚሰራ ሰው ቁመናውን የሚፈልገውን አቋም ለማምጣት ደምስሮቹ ተገትረው ትንፋሽ አጥረው እያለ ይሰራል። ለምን ሲባል ይሄንን በዲ የኛውን የሰውነት ቅርጽ በቃ ሰው ሁሉ ሰው ሲያይ የሚያምር እንደገና ደግሞ ጤናም ያለው በሽታ ቶሎ እንደመጣ አታክ ሊያደርገው የማይችለው ጤናማ ህይወት እንዲኖረው ስፖርት ላይ ጤንነት አይደል የሚባለው። ስለዚህ ያንን ማንነት ያንን አቋም ወደ ህይወቱ ለማምጣት ቢሮ ቢገባ እንደዛ እየደከመው ስራ መቀጠል በማይችልበት ድካም እየደከመው ዛሬ የሚከፈለው ይሄን ያህል ነው ቢል የፈለገ ፔሮል ብትከፍለው መሸከም የማይችለውን ከአቅሙ በላይ ሆነውን ነገር ነፍሱ እየተጨነቀች ይሸከማል ያንን አቋም ለማምጣት። እና ጳውሎስ በቆሮንቶስ ከተማ ያለች ቤተ ክርስቲያን የኢየሱስ ክርስቶስ ስጋና ደም የተካፈለች ያጠቃት አደገኛ
በሽታ ከውስጧ እንዲወጣ ወደ እርሷ ሲመጣ ካለችበት ውድቀት ሊያስነሳት ይችላል ብሎ ያመነበት ብቸኛው ምግብ ኢየሱስ ክርስቶስ ነው። እሱንም ደግሞ ምን ይላል? ወደ እናንተ ሲመጣ። እኔ አንድ ነገር በዚህ አጋጣሚ ልንገራችሁ። በህይወታችሁ የትኛውም ያልጠበቃችሁት ነገር ህይወታችሁ ላይ መጥቶ እንዳያጠቃችሁ ከፈለጋችሁ እግዚአብሔርን እያወራችሁ ቆዩ። ለምሳሌ አሁን በጣም ትኩረት የምትሰጡት አንድ ፐርሰን አጠገባችሁ ካለ እሱን እያወራችሁ ቦታም ማትሰጡት ሳሙዋን መጥቶ እዚህ ጋር ቢያወራችሁ ይሄኛው ጆሮ ዝም ብሎ እንደሚያወራ ታውቃላችሁ። ልባችሁ ግን ከዚህ ጋር ነው ያለው። ለዚህ ከሰጣችሁት ቫልዩና እዚህ ጋር ከታመናችሁበት መታመን እዚህ ቫልዩ ያልሰጣችሁ ነገር ትኩረታችሁን ሊስብ አይችልም። እኔ አንድ ነገር ልንገራችሁ። በቤታችሁ በህይወታችሁ ጋር እናንተን እያወራ እንደሆነ አብሯችሁ እንደሆነ ደግሞ እግዚአብሔር አብሯችሁ ሲሆን እኮ ደስ ከሚለው ነገር ምን እንደሆነ ታውቃላችሁ? ብዙ ይሰማችኋል፣ ግን አንድ ይናገራል። ለዚህ እኮ ነው ዳዊት እግዚአብሔር አንድ ጊዜ ብቻ ተናገረኝ እኔም ደግሞ አለ እኔም ይህንን ሰማው ብሎ ካለ መርጦ ነው የሰማው ማለት ነው። ማንም ዝም ብሎ ያገኘውን ባገኘ አጋጣሚ ጆሮ ላይ የሆነ ቱርናፋ የሆነ ነገር ሚጣጣጥቅብህ ሳይሆን የምትሰማውን የምትመርጥ እንድትሆን እግዚአብሔር አምላክ ዛሬ በቃሉ ይቅረጽ። መጥቶ ፌል አድርገሃል ይችላል። መጥቶ የሄድክ አይደለም ልል ይችላል። መጥቶ የሆነ ቱምቢ ይዞ ሊመጣ ይችላል። እከሌን አይታል ኑሮውን አይታል። አንዳንድ ጊዜ ባይዘው ሰይጣን የሆነ ፐርሰን ሆኖ ነው የሚመጣው። ጥቁር ሱፍ በጥቁር ሸሚዝ ያደረገ ፐርሰን እንዳይመስላችሁ ሰይጣን ጎረቤት ላይ በሰላም የምትኖረው ሴትዮ ነው ቀስቅሶ ያመጣባትና ይገርምሻል እግዚአብሔር እከሌን እንዴት እንደረዳው እከሌን እንዴት እንዳገዘው እያለች ትመጣለች። አትሊስት ምን አለ እኔን እንዴት እንዳገዘኝ ብትል በጋራ ታመሰግናላችሁ። እናንተ እንዳልተረዳችሁ ሊያደርግ የሚችል እግዚአብሔር እንዴት ምህረት እንዳበዛላችሁ እንዴት እግዚአብሔር ርኅራኄና ፍቅር እንደበዛላችሁ ይህንን የማያስረዳ የእግዚአብሔርን በክርስቶስ ኢየሱስ መስቀል ላይ የተገለጠውን የፍቅሩን ጥልቀት ከንቱ የሚያደርግ ሐሳብ ቢሆን ትምህርት ከዲመን ነው። በጌታ በኢየሱስም ከዚህ ቀን በኋላ መርጠ ትሰማለህ። አሜን። አንድ ሰው ጠላት እንደው አዝሮት ይድ ወገባችሁን ያዙና መርጬ ነው የምሰማው በሉት። በጌታ የላችሁም አንድ እግዚአብሔር ያላችሁ ነገር ያልጠፋ በልባችሁ። እኔ አንድ ጊዜ ያገለገልኩኝ ነገሮች እኔ ካለኝ ዝግጅት እኔ ካለኝ ቅንጅት ጋር አልሄድ ሲሉ እንደው ምንድነው ገና ማለት ሲጀምር ያን ያወራኝ ነገር ይመጣና ማን ያወራኝ ሲባል እግዚአብሔር እንደሆነ እርግጠኛ ነኝ። እንደው በፕሮፌት እከሌ የተናገርከኝ እንዳለን በግል ያወራኝ ነገር አለ። እኔ አንድ ነገር እነግራችኋለሁ። ሰማይ የነገራችሁ ነገር ከእግዚአብሔር ዓለም የሰማችሁት ነገር እሱ ነው ነገያችሁ። ሰሞኑን ከአንድ በጣም ከምወደው ወዳጅ ጋር እያወራን እንደዚህ በወሬ መካከል ቃል ያወራልና ሁሌ ማነበው ስለነ ጴጥሮስ ሌሊቱን ሙሉ ሲንደክም አድረን ጌታው ምናምን የሚል ሐሳብ አለ። እሱን ሐሳብ ድንገት ሲያወራኝ ሌላ መገለጥ መጣ። ከዛ ከድካም በኋላ የሚል ጽሑፍ ጀመርኩ። ከድካም በኋላ አይ ሌሊቱን ሙሉ ደክሞ ጉልበታቸው ክዷቸው ችሎታቸው ክዷቸው አንዳንድ ጊዜ የምትጨርሱበት ጊዜ የለም የእናንተን ሙከራ። እኔ መልእክታለኝ ድክም ያላችሁ ሰዎች ካላችሁ ከድካማችሁ በኋላ የማይደክም መድከም የሚባልን ዓለም የማያውቅ አንድ ሌላ የሚቀጥል ስፔር አለ፣ የሚቀጥል ስኮርት አለ። ስማኝ ብቸኛ አማራጭ ያለን አንድ የሆነች መስለን ላይ የቆመን አይደለንም። አለቀ አበቃ ብለን ስንል የሚቀጥል አንድ አጠገባችን ያለ የሚጠነቀቅልናል። ስማኝ የኢትዮጵያ የእግር ኳስ ክለብ ኢትዮጵያን ወክሎ አንድ ሀገር ሄዶ ሲጫወት በሜዳ ላይ ሊወድቅ ሊጎዳ ይችላል ብሎ ጥንቃቄ የሚያደርግ ቀይ መስቀል ተሸክሞ የሚሄድበት ቃሬዛ ይዞ አጠገቡ ከጠበቀ በኢየሱስ ክርስቶስ ውድ ደሙ አጭቶ የመንግስቱ ሰራተኛ ያደረገ እግዚአብሔር አይደለም የአጥንትን ስብራት የልብን ስብራት ይጠብቀዋል። እኔ አላውቅም ለማን እንደሆነ አንድ ሰው መልእክት አለኝ። አጠገብህ እያለ አትሰበርም፣ አጠገብሽ እያለ አትሰበርም። ከነጋጨው ነው ሲመርጭ ነው ምሰው በሉሲ እዚህ አየር ላይ የመጣ ሁሉ ከዚህ በኋላ ወይዞ አንድ ነገር አለ። በጣም የሚጠቅም ምክር ልንገራችሁ። ሁሉን ነገር ለልብ አታድርሱት። ይሄ በጣም የሚጠቅም ወሳኝ ነገር ነው። እንዲያውም ለዚህ ሐሳብ ራሱ ብትከፍሉኝ ራሱ ያዋጣኛል። ሁሉ ነገር ልብ ጋር እንዲደርስ አትፍቀዱ። ሁሉ ነገር ልብ ጋር እንዲደርስ ከፈቀደ ትጎዳላችሁ። ምክንያቱም የህይወት መውጫ
ከእርሷ ናትና ልብህን ምን አድርግ ይላል? ጠብቅ ይላል። አንዳንዴ ሐዘንን ቢሆንም ከዚህ በላይ አድርጉትና ልብን ግን ሴቭ አድርጉት። ዳዊት ለምንድነው ትላንትና በገና እየደረደረ ክፉ መንፈስ እያሸሸው ሰው አድርጎ ያቆሞት ሳኦል ቀስት እየቀሰረበት ትላንት እንደዚህ ያደረኩት ያላለው? ከበግ ተራ እየመጣው በገና ደርድሬ ሰላም እየሰጠው ያኖርኩት እንዴት አታይም ጌታው ያላለው? መጽሐፍን ይላል ዳዊት ግን ልቡን በእግዚአብሔር ላይ በማይናወጠው ላይ አገዛዙ በማይፈርሰው ላይ ምን አደረገ? አበረታ። ለማንኛውም ወደ ቆሮንቶስ ምዕራፍ 2 ከቁጥር 1 ጀምሮ ወዳለው ሐሳብ ሲመለስ ወደ እናንተ ሲመጣ ላወራችሁ የመጣሁበት መልእክት አንድና አንድ ነው። እሱም ስለ ኢየሱስ ክርስቶስ ነው ይልና እርሱም ደግሞ ይላል ወደ እናንተ ሲመጣ ስብከተም ትምህርተም ቃልም ኢየሱስ ክርስቶስን እሱም ደግሞ እንደተሰቀለ ይሄን ብቻ እንደማወራችሁ ቆርጬ ነው የመጣሁት። ከእናንተ ጋር በቦርድ ስብሰባ የሚቀይረው መልእክት የለኝም ይላል። ናልንገር ሰማይ በትም ቁጭ ብለህ ስማ። እግዚአብሔር አምላክ በክርስቶስ ኢየሱስ ውድ ደም የዋጀን የምንሰበከውም የምንሰብከውም ማዕከል የሆነ እግዚአብሔር ዋና ኢየሱስ ክርስቶስ ነው። እርሱም እንደተሰቀለ ነው። ይህን ስታወራ ወድቋል ሲባል ሕይወት ትሆናለህ። ይህን ስትዘምር ይህን ስታገለግል የአጋንንት ግዛት ሊገዳደር ይችላል። በሚገዳደር አጋንንት መካከል ግን ውበት እየጨመረ ይሄን እኔ ዛሬ እንደዚህ ልመርቃችሁ የመጣሁት በኢየሱስም የትኛው ንፋስ በመጣ ቁጥር የቤታችሁን ውበት እያደመቀው ይለፍላችሁ። የትኛው እንደሚያጠፋ የሚመጣ አውሎ ንፋስ ውስጣችሁ ያለውን መልእክት በኢየሱስም ያንጥርላችሁ። ወደ እናንተ ስመጣ ላገለግላችሁ የመጣሁት አለ ኢየሱስ ክርስቶስ እርሱም እንደተሰቀለ ይህንን ብቻ እንደማወራ ቆርጬ ነው የመጣሁት አለ። ደግሞ እንደዚህ አላችሁ። ስሙኝ፣ እናንተ ጋር ሲመጣ እናንተ ከተማ ላይ ከተነሱ ከተማውን ከሚያናውጡ ከአንዳንዶች የተሻለ አማርኛ ተናጋሪ የተሻለ የቃላት ብልጫ የሚጠቀም በቃላት ብልጫ በንግግር ብልጫ ራስን ለመግለጥ እንዴት ያለ ድንቅ ሰውዬ ነው ለመባል የራስን ፋሽን ይሻል መጣው የእግዚአብሔር ፋሽን የሆነው አባይሄን አሜን የሚል አንድ ሰው ጀርባ ዘር መንዘሩ በጉልበቱ ፍሬ ላይ በመስቀል ዋጋ የተገኘ በረከት በኢየሱስም ይታተም። ማዕከል አድርጌ ወደ እናንተ የመጣሁበት ፐርፐስ የጫማችሁን ለውጥ ልተነብይ አይደለም። የቤታችሁን ቅያሬ ልነግራችሁ አይደለም። እግዚአብሔር አምላክ በክርስቶስ ኢየሱስ መስቀል ላይ የገለጠው ወርዱና ስፋቱ ምን ያህል እንደሆነ ልኬት የሌለው የፍቅሩን ጥልቀት ትረዱ ዘንድ ይሄ ነው ይዤ የመጣሁት መልእክት አላችሁ። ስማ፣ የማንም ጋዳታ የሚያስገባን ከተማ የለም። የማንም ግርግር የሚያስገባን ከተማ የለም። አንድ እውነት ግን አምናለሁ። ቲፎዞም የማያስወፍራት ተቃውሞም የማያስቀጥላት አንድ እውነት አለች። እሷ ምንድናት ካላችሁ ሕይወት መንገድ የሆነው ኢየሱስ ክርስቶስ። እዚህ በጣም የተመቸኝ ጳውሎስን በደንብ መረዳት ከፈለጋችሁ ስብከተም ቃልም ንግግሬም ማለት መንፈስንና ኃይልን መግለጥ እንጂ የሚያባብል ቃል አይደለም። ከሞር ከጳውሎስ ጋር ማኪያቶ ለመጠጣት ቁጭ ብትል እርካሽ ወሬ አትሰማም። ስብከቴ ብቻ አይደለም ይሉ ቃልም ንግግሬም መንፈስንና ኃይልን መግለጥ ነው። ባይዘው ይህንን የጨለማውን ኪንግደም ዊን አድርጋችሁ መቀጠል ትፈልጋላችሁ? ኑ ልንገራችሁ። ሰይጣን የትኛውንም አይነት ነገር ከዚህ ምድር ላይ በእርካሽ እንዲሁ እጅን ዘግንነ እንድትቀበል አይፈቅድልህም። የትኛውም አይነት ባንተ ህይወት መልካም ሆኖ የሚያገኝ ነገር ሁሉ የዘኛው መንግስት ኪሳራ ሁሉንም ነገር እንዳታገኘው በተቻለ አቅም ያሸሸዋል። ነገር ግን ሰይጣን እየተገዳደረ እየደበረውም ቢሆን በፊት መቆም የማይችልበት አንድ እውነት ምንድነው ካልክ የተሰቀለውን ኢየሱስ ስታወራ እንዴት ያለ ምት እንደተመታ ይሄንን ቦታ ያውቃል። ሚካኤል ብለ የሚጥልልህ ነገር የለም። ገብርኤል ብለ የሚጥልልህ ነገር የለም። 44 ብትጠራ የሚጥልልህ ነገር የለም። ተሰቅሎልኛል ብሎ ስልግን አገዛዝ ኃይላትና መንግስታት ይሄን ብድግ ብሎ ቆሞ አመን የሚል ዘር መንዘሩ ይባል። እስቲ አንዴ
ከኔ ጋር ጩና ኢየሱስ በሉስ። እግዚአብሔር ዛሬ የሰጠኝ መልእክት ይሄ ነው። ልጆቼ ሆይ ቁረጡ አንድ እውነት። ዓለም ከፊት ይልቅ ኢየሱስ ዲመንን ፕሮሞት በምታደርግበት፣ ዓለም ከፊት ይልቅ ኢሉሚናትን ፕሮሞት በምታደርግበት፣ ዓለም ከፊት ይልቅ 666 ቁጥር ፕሮሞት በምታደርግበት እግዚአብሔር የሰጠኝ መልእክት ይሄ ነው። ልጆቼ ሆይ በመስቀል ላይ የከፈልኩላችሁን ዋጋ ያንን ለመዘመር ያንን ለመሰብክ ማን ነው ምን ብሎ ሚቃናናናሳ ሰማ ስቴጆችን ሰጥቶ ባፈረበት፣ ክሩሴዶችን ሰጥቶ ባፈረበት፣ ቡትቶ በተሰበከበት ጎመን ተራ ቁጭ ብላ ተሰቅሎልኛል ኢየሱስ የምትል ልዩነቷን በምትሰጥበት ጎመን በምትቀመጥበት ስፍራ ሳይሆን በክርስቶስ ኢየሱስ የተቀመጠችበትን ከተማ ምታይ አንዷ ነኝ የሚል ሰው አሜን ሲል ይታተም። ስለዚህ በኃይልና ኢየሱስ በልስ ቆርጫለሁ በልስ። ምንድነው የቆረጣችሁት? ተሸቅሎልኝ ነፃ ያወጣኝ ነኝ። ዋጋ ተከፍሎልኝ ለዚህ ፐርፐስ የምኖር ነኝ። ስሙ አይገርማችሁ? ይኸውልህ እኛ ትምህርትን የሚያባብል ማንንም እንደማስቲካ የግል ተከታይ ለማድረግ በመናደርግበት ይኸውልህ ማንም አጃቢና ትፖዞ እንዲሆን ፕሮፋይል ፒክቸር እንዲያደርገው ሰው ስብከት በሚዘጋጅበት ጳውሎስ ግን ስብከት ብቻ አይደለም ይለው አንተ ስብከትም ንግግርም ይላል። ይኸውላችሁ የሚያወራው አማርኛ ራሱ ቀልጠፍ ሲያደርገው ምርጥ ፍሬንዱ እንድትሆንለት አይደለም አማርኛ የሚጠቀመው። ጳውሎስ ያወራው ነገር ሁሉ ወደ ክርስቶስ ጠጋ ያደርግሽ። አንደነት ልንገራችሁ እኔ አሁን ቆርጫለሁ ከፊት ይልቅ እዚህ ያላችሁ ብቻ ከኔ ጋር ይሄን እውነት ላይ ቆርጣችሁ መቆም ብትችሉ በሕያው አምላክ ፊት ነው ማወራችሁ። ይኸውላችሁ ገንዘብ አይጎለንም፣ የምንኖርበት አይጎለንም። እግዚአብሔር ከዚህ በኋላ የሰማይ ወፎችን ተመልከቱ ባለው ቃል ይሄ ነው የሚለው ቃሉ እያለን እንቀጥላል። እኔ ከዚህ በኋላ በየትኛው ሲቹዌሽን ውስጥ እግዚአብሔርን አለማመን አልችልም ነው የምላችሁ። ይኸውላችሁ አምናለሁ ብዬ ሞክራለሁ ምናምን አይደለም፣ አለማመን ነው ማለት ነው። ያው ከተመስከረ ልጄ ሆይ አንብበሃል፣ ያነበብከው የኔን ልክ ለማወቅ አይበቃህም አለ። ስትጸልይ የተረዳው የኔን ልክ ለማወቅ አይበቃህም አለ። እና ሳሲባል ይሄው ከሾት ውስጥ እንዴት እንደማወጣ እኔ እንደዚህ ነኝ። አሁን በጌታ ፊት ነው የምነግራችሁ እማልችለው አባትነቱ ታዳጊነቱን ሰይጣን ግራ ይገባው በጌታ ወይ ደግሞ ሲወዳችሁ በጌታ ፍቅር ሲወዳችሁ እስቲ ለራሳችሁ ስማችሁን ጥሩና ንገሩት። ለራሳችሁ ስማችሁን ጥሩና ንገሩት። ከዚህ በኋላ የማትችለው እግዚአብሔርን አለማመን ነው ብላችሁ ንገሩት። የማትችለው ልረዳኝ ይችላል አይችልም ብለህ መጠራጠር ነው ማትችለው። እግዚአብሔርን መጠራጠር ንገሩት። አትችልም አባትነቱን መጠራጠር አትችልም። በጣር ወልዶሃል መስቀል ላይ እማልችለው እንዴት ማልችለው አለማመን ከኔ ጋር ዘሮ ሰይጣን ነው ይስማ ባሉት። ከዚህ በኋላ ማልችለው ሁለት ነገር ነው። አንደኛ አንተን መስማት አልችልም፣ ሁለተኛ እግዚአብሔርን አለማመን። እሱ አምላክ ነው የእንቺ መኖሪያ። እስቲ ከኔ ጋር ባካችሁ ጩና እግዚአብሔር ሆይ በሉ እስቲ የኔ መኖሪያ አንተ ነህ በሉ እስቲ እምደገፍብህ አንተን ነው በሉ እስቲ አንተን አለማመን አልችልም በሉት። ደግሞ አንድ ነገር ቆርጫለሁ በሉ። አውሩት ደግሞ አንድ ነገር ቆርጫለሁ። ከዚህ በኋላ ንግግሬም ትምህርቴም ስብከቴም አገልግሎቴም ስለ ቆይ ወንጌል ከዚህ ውጪ ምን መልእክት አለው? ምን ስብከት አለው? ዓለም እኮ የምትጠብቀው ሌላ እውነት የለም። ዓለም የማታውቀው ሌላ ጥበብ የለም። ሞቶ የሚያድን አምላክ። ይሄ ግን ከዓለም የተሰወረ ጥበብ ነው።